ቁርንፉድ ከጤና አንጻር ሲታይ በቀላል የሚታይ ቅመም ሳይሆን እጅግ ከፍተኛ የሆኑ ባዮ አክቲቭ ንጥረ ነገሮችን የያዘ ተፈጥሯዊ መድኃኒት ነው። በዓለማችን ላይ ካሉ ምግቦች ሁሉ ከፍተኛ የጸረ ኦክሲዳንት መጠን ካላቸው ዝርዝር ውስጥ በቀዳሚነት የሚጠቀስ ሲሆን ይህም በሰውነታችን ውስጥ ያሉ ሴሎች በብክለት ወይም ደግሞ በተፈጥሯዊ ሂደት እንዳይጎዱና ለከባድ በሽታዎች ለምሳሌ እንደ ካንሰርና የልብ ህመም እንዳይጋለጡ የመከላከል ትልቅ ሚና ይጫወታል ማለት ነው። በውስጡ የያዘው ዩጂኖል የተባለው ልዩ ዘይት ደግሞ የነርቭ ጫፎችን የማደንዘዝ አቅም ስላለው ለጥርስ ህመምና ለድድ መቆጣት እንደ ፈጣን መፍትሄ የሚያገለግል ሲሆን በአፍ ውስጥ የሚፈጠሩ መጥፎ ባክቴሪያዎችን በማጥፋትም የአፍ ጤናን በከፍተኛ ደረጃ ይጠብቃል። ከዚህም በተጨማሪ ቁርንፉድ የምግብ መፈጨት ኢንዛይሞች እንዲመረቱ በማነቃቃት የሆድ መነፋትን፣ ጋዝንና የምግብ አለመፈጨት ችግርን ለመቅረፍ ይረዳል። በጨጓራችን ውስጥ ያለው የንፋጭ ሽፋን ደግሞ እሱንም በማጠናከርም የጨጓራ ቁስለት እንዳይባባስ የመከላከል አቅምም አለው ማለት ነው። የደም ስኳር መጠንን ለማመጣጠንና የኢንሱሊን ስራን ለማገዝ እንዲሁም ጉበት ከመርዛማ ነገሮች ራሱን እንዲያጸዳ በማድረግ ረገድ ያለው ፋይዳ ከፍተኛ ነው። በመተንፈሻ አካላት በኩልም ቢሆን የመተንፈሻ ቱቦች እንዲከፈቱ በማድረግ ለሳልና ለጉንፋን እፎይታን ይሰጣል። በአጠቃላይ ቁርንፉድ ለጤና ሲባል የሚወሰደው እንደ መድኃኒት እንጂ እንደ ተራ ምግብ ባይሆንም ጥቅሙ የሚገኘው በቀን ከአንድ ወይም ሁለት ፍሬ በማይበልጥ መጠነኛ አጠቃቀማችን ብቻ ነው ማለት ነው። ይህ ማለት ብዙ መጠቀም አይጠበቅብንም ይህንን መድኃኒትነቱን ለማግኘት ማለት ነው። ዛሬ እንግዲህ በዋናነት ቁርንፉድን በመጠቀማችን ወሳኝ በሆኑ 5 የሰውነት ክፍሎቻችን ላይ ስለሚኖረው መድኃኒትነት በግልጽ የምነግራችሁ ነው የሚሆነው ማለት ነው። ታዲያ ይህንን የቁርንፉድን ተአምራዊ መድኃኒትነት ግን ማንም ይሄ ለዚህ ችግር መድኃኒት ነው ብሎ ሊያስተምራችሁና እንድትጠቀሙበት ላያደርጋችሁ ይችላሉ። ታዲያ ይህ ቪዲዮ ደግሞ ለየትኛው የጤና ስጋት በምን አይነት መንገድ መጠቀም እንዳለባችሁ ስለሚያስረዳ እስከ መጨረሻው እንድትከታተሉኝ አሳስባችኋለሁኝ። አሁን ወደ መጀመሪያ ጥቅሙ እንለፍ። ለምሳሌ በቀዳሚነት የምናየው ቁርንፉድ ለአንጀት ጤና ያለውን ፋይዳ ነው ማለት ነው። ቁርንፉድ በአንጀታችን ውስጥ እንደ ተፈጥሯዊ የጽዳትና የጥገና ባለሙያ ሆኖ የሚያገለግል ሲሆን ይህም በዋነኝነት በውስጡ የያዘው ዩጂኖል የተባለው ጠንካራ ንጥረ ነገር በአንጀት ውስጥ የሚኖሩ ጥገኛ ትላትሎችንና እንቁላሎቻቸውን የመግደል ከፍተኛ አቅም ስላለው ነው። ይህ ሂደት አንጀትን ከተለያዩ ጥገኛ ተዋሲያን ከማጽዳቱም በላይ እንደ ተቅማጥና የሆድ ቁርጠት የሚያስከትሉ ጎጂ ባክቴሪያዎችን በመዋጋት አንጀትን ከኢንፌክሽን ይጠብቃል። ከዚህም በተጨማሪ ቁርንፉድ የምግብ መፈጨት ሂደትን የሚያፋጥኑ ኢንዛይሞች በብዛት እንዲመነጩ በማድረግ ምግብ በአንጀት ውስጥ ሳይከማች ቶሎ እንዲፈጭና የሆድ መነፋት እንዲሁም የጋዝ ችግር እንዳይከሰት ትልቅ ሚና ይጫወትልናል ማለት ነው። የአንጀት ግድግዳ በተለያዩ ምክንያቶች በሚቆጣበት ጊዜም ቢሆን እንደ ማስታገሻ በመሆን ቁስለትን የሚቀንስ ሲሆን የምግብ መፍጨት ስርዓቱ እንዲሳለጥ በማድረግም ሰገራ በአንጀት ውስጥ ድርቅ ብሎ እንዳይቀርና የሆድ ድርቀት እንዳይከሰትብን ይረዳናል። በአጠቃላይ ቁርንፉድ ለአንጀት ጤና ወሳኝ ቢሆንም ጥቅሙን ለማግኘት ግን በቀን ከአንድ ወይም ከሁለት ፍሬ ያልበለጠ መጠነኛ አጠቃቀምን መከተል ይኖርብናል ማለት ነው። ሁለተኛ ደግሞ ቁርንፉድ ለጨጓራ ጤና ያለው ፋይዳ ነው። ቁርንፉድ ለጨጓራ ጤና የሚሰጠው ጥቅም እጅግ የጎላ ሲሆን በተለይም በጨጓራ ውስጥ ያለው የንፋጭ ሽፋን በማምረትና በማጠናከር ረገድ የሚጫወተው ሚና ቀዳሚው ነው። ይህ የንፋጭ ሽፋን ጨጓራ በራሱ አሲድ እንዳይቆሰል የሚከላከል የተፈጥሮ ጋሻ በመሆኑ የጨጓራ ቁስለት እንዳይከሰት ወይም ደግሞ ከነበረብንም ደግሞ እንዲያገግም ከፍተኛ ድጋፍን ያደርጋል። ከዚህም በተጨማሪ በውስጥ ያለው ጸረ ባክቴሪያ ባህሪ የጨጓራ ቁስለትን ከሚያመጡ ዋና ዋና ተዋሲያን ጋር በመታገል እንግዲህ የጨጓራ መረበሽንና የማቃጠል ስሜትን የሚቀንስ ሲሆን የምግብ መፍጨት ሂደትን በማሳለጥም ከምግብ በኋላ የሚከሰት የክብደት ስሜትንና የሆድ መነፋትንም ያስወግዳል። ይህንን ጥቅም በአግባቡ ለማግኘት አጠቃቀሙ ላይ ጥንቃቄ ማድረግ የሚገባን ሲሆን የተሻለው መንገድ አንድ ወይም ደግሞ ሁለት የቁርንፉድ ፍሬዎችን ጠዋት በባዶ ሆድ በማኘክ ወይም ደግሞ በግማሽ ብርጭቆ ልብ ባለ ውሃ ውስጥ ለጥቂት ደቂቃዎች ዘፍዝፎ ውሃውን በመጠጣት የጨጓራን ግድግዳ ማነቃቃት ይቻላል። ሆኖም ግን ቁርንፉድ በባህሪው ትኩስና ጠንካራ ስለሆነ በብዛት መጠቀም ለምሳሌ በቀን ከ5 ፍሬ በላይ መጠቀም በተቃራኒ የጨጓራን ሽፋን ሊያቆስል ስለሚችል ጥቅሙን ለማግኘት ከፈለግን በመጠን መጠቀምና እንደ አስፈላጊነትም ደግሞ በሻይ ውስጥ ተባርቆ መውሰድ ይመከራል ማለት ነው። ሶስተኛ ደግሞ ቁርንፉድ ለሳምባ ጤና ያለው ፋይዳ ነው። ቁርንፉድ ለመተንፈሻ አካላትና ለሳምባ ጤና የሚሰጠው ጥቅም እጅግ ከፍተኛ ሲሆን በተለይም አየር ቧንቧዎችን በማጽዳትና የመተንፈስ ሂደትን በማቃለል ረገድ ትልቅ ሚናን ይጫወታል። በውስጡ ያለው ዩጂኖል የተባለው ንጥረ ነገር አክታን የማቅጠንና የማስወገድ ባህሪ ስላለው እንግዲህ በሳምባና በአየር መንገዶች ውስጥ የተከማቸን አክታ በማስወገድ ለረጅም ጊዜ የሚቆይ ሳልንና የደረት መረበሽንም ለማስታገስ ይረዳናል ማለት ነው።
በተጨማሪም ቁርንፉድ ከፍተኛ የጸረ ባክቴሪያና የጸረ ቫይረስ አቅም ስላለው ሳምባን ሊያጠቁ የሚችሉ እንደ ጉንፋንና የተለያዩ መተንፈሻ አካላት ኢንፌክሽኖችን በመከላከል ረገድ እንደ ተፈጥሯዊ ጋሻ ሆኖ ያገለግለናል። ይህንን ጥቅም ለማግኘት የሚመከረው አጠቃቀም እንግዲህ የቁርንፉዱን እንፋሎት መሳብ ሲሆን ይህም የሚደረገው ጥቂት የቁርንፉድ ፍሬዎችን በፈላ ውሃ ውስጥ በመጨመርና የሚወጣውን እንፋሎት በአፍና በአፍንጫ በመሳብ የአየር ቧንቧዎች እንዲከፈቱ ማድረግ ነው። ሌላው አማራጭ ደግሞ አንድ ፍሬ ቁርንፉድ በሻይ ውስጥ ለብ ባለ ውሃ ውስጥ አንጥሮ መጠጣት ሲሆን ይህ አጠቃቀም የጉሮሮ ህመምን ከመቀነሱም በላይ በደም ውስጥ ያለውን የኦክሲጅን ዝውውር በማሳለጥ ለሳምባ ጥንካሬን ይሰጣል። ይሁን እንጂ ሳምባ በጣም ስስ አካል በመሆኑ በቀጥታ የቁርንፉድ ዘይትን ወደ አፍንጫ ውስጥ ከመጨመር መቆጠብና ሁሌም ቢሆን መጠነኛ መጠንን ማለትም በቀን ቢያንስ ከአንድ ወይም ሁለት ፍሬ ያልበለጠ መጠቀም ለጤና አስተማማኝ ነው ማለት ነው። አራተኛና ሌላኛው ደግሞ የቁርንፉድ ጥቅም ቁርንፉድ ለልብ ጤና ያለው ፋይዳ ነው። ቁርንፉድ ለልብ ጤና የሚሰጠው ፋይዳ እጅግ የላቀ ነው። ይህም በዋነኝነት በውስጡ የያዘው ከፍተኛ የጸረ ኦክሲዳንት መጠን በደም ስሮች ውስጥ የሚፈጠርን መቆጣትና ጉዳትን ስለሚከላከል ነው። ይህ ሂደት የደም ስሮች እንዲለጠጡና ደም ያለምንም እንቅፋት ወደ ልቡና ወደ መላው የሰውነት ክፍሎቻችን እንዲሰራጭ በማድረግ የደም ግፊትን ለማመጣጠን ይረዳል። በተጨማሪም ቁርንፉድ በደም ውስጥ የሚገኘውን መጥፎ ኮሌስትሮል መጠንን በመቀነስና የደም መርጋትን በመከላከል የልብ ድካም ወይም የስትሮክ አደጋን የመቀነስ አቅም አለው ማለት ነው። የልብን የስራ ጫና በመቀነስም ቢሆን በውስጥ ያሉትን ንጥረ ነገሮች የደም ስኳር መጠንን በማስተካከል ለልብ ጤናማ አካባቢን ይፈጥራል ማለት ነው። ለልብ ጤና የሚመከረው አጠቃቀምም አንድ የቁርንፉድ ፍሬን በየቀኑ በማኘክ ወይም ደግሞ በሻይ መልክ አፍልቶ በመጠጣት ሲሆን ይህም ንጥረ ነገሩ በቀጥታ ወደ ደም ዝውውራችን ስርዓት ውስጥ እንዲገባ ይረዳዋል። ሆኖም ልብ በጣም ጥንቃቄ የሚፈልግ አካል በመሆኑና ቁርንፉድን የደምን መርጋት ባህሪ ሊያዘገየው ስለሚችል ቀዶ ጥገና ላለባቸው ወይም የደም ማቅጠኛ መድኃኒት ለሚወስዱ ሰዎች አጠቃቀሙን ከሐኪም ጋር ማማከር አስፈላጊ ነው ማለት ነው። እንደ ማንኛውም ጊዜ ሁሉ ጥቅሙን ለማግኘት ግን በቀን ከአንድ ወይም ከሁለት ፍሬ በላይ አለመጠቀምና በቋሚነት መጠነኛ አጠቃቀምን መከተል የልብን ጤና በዘላቂነት ለመጠበቅ ይረዳናል ማለት ነው። አምስተኛና የመጨረሻው የቁርንፉድ ጥቅም ደግሞ ለአንጎል ጤና ያለው ፋይዳ ነው። ቁርንፉድ ለአንጎል ጤናና ለነርቭ ስርዓት ጥንካሬ የሚሰጠው ጥቅም እጅግ የሚደነቅ ነው። ይህም በዋነኝነት በውስጡ የያዘው ዩጂኖልና ከፍተኛ የጸረ ኦክሲዳንት ንጥረ ነገሮች የአንጎል ሴሎች በጭንቀት ምክንያት እንዳይጎዱ ስለሚከላከሉ ነው። ይህ ሂደት የማስታወስ ችሎታን ለማሻሻል፣ ትኩረትን ለመሰብሰብና የአእምሮ መዝለፍለፍን ለመከላከል ትልቅ ድጋፍ ያደርጋል። በተጨማሪም ቁርንፉድ በአንጎል ውስጥ የሚገኙ የነርቭ አስተላላፊዎችን በማነቃቃት የድብርትና የጭንቀት ስሜትን የመቀነስ አቅም ያለው ሲሆን የአንጎል ሴሎች እድገትን በማሳለጥም እንደ አልዛይመር ያሉ ከእድሜ ጋር ተያይዞ የሚመጡ የአእምሮ በሽታዎች ቀድሞ እንዳይከሰቱም ይከላከልልናል። ለአንጎል ጤናና ለንቃት የሚመከረው አጠቃቀም ደግሞ አንድ የቁርንፉድ ፍሬ ማኘክ ወይም መዓዛውን ወደ ውስጣችን በመሳብ መንፈስን ማደስ ነው ማለት ነው። በተለይ ትኩረት በሚያስፈልግበት ወቅት የቁርንፉድን መዓዛ ማሽተት የአንጎልን የንቃት ደረጃ ከፍ የሚያደርግ ሲሆን በሻይ መልክ መጠጣት ደግሞ ንጥረ ነገሮቹ ደም ውስጥ ገብተው ወደ አንጎል እንዲደርሱም ይረዳል። ሆኖም አንጎል ለኬሚካላዊ ለውጦች በጣም ስስ በመሆኑ ከመጠን በላይ መጠቀም ማለትም በቀን ከሁለት ፍሬ በላይ መጠቀም የነርቭ መረበሽን ሊያስከትል ስለሚችል በመጠኑ መጠቀም ይገባል ማለት ነው። ቁርንፉድን እንደ አንድ የአእምሮ ምግብ በመቁጠር በሳምንት ጥቂት ቀናት በአመጋገብ ውስጥ ማካተት የአእምሮን ብሩህነት ለመጠበቅ አስተማማኝ መንገድ ነው ማለት ነው። እንግዲህ እነዚህ አምስት ነገሮችን የተመለከትናቸው እንግዲህ በየትኛውም የሕክምና ዘርፍ ውስጥ የትኛውም ሰው ሰጀስት ላያደርገን የሚችለው ነገር ስለሆነ ይህንን ነገር ብትጠቀሙት በተለይ ቁርንፉድን በቀን ከአንድ እስከ ሁለት ፍሬ ብቻ ብትቆረጥሙ የተሻለ ለውጥ የምታገኙበት ፍሬ ነው ማለት ነው። ምክንያቱም ቀላል ፍሬ አይደለም። በውስጡ ያሉት ዩጂኒል የተባለው ቅድም የተነጋገርንበት ኢንዛይም በቀላል የሚታይ ጥቅም የለውም ማለት ጥቅሙ ቀላል የሚባል አይደለም ለማለት ፈልጌ ነው። ስለዚህ አጠቃቀማችንን በማስተካከል ይህንን ብንጠቀመው እነዚህን አምስቱን ጥቅሞች በጠቅላላ የምናገኝበት ፍሬ ነው ማለት ነውና እንድትጠቀሙ ሰጀስት አደርጋችኋለሁ። እንግዲህ ክቡራትና ክቡራን በዛሬ ቆይታችን ቁርንፉድን በመመገብና በአምስቱ ዋናውን የሰውነት ክፍሎቻችን ጤና መካከል ያለውን ጥብቅ ትስስር በዝርዝር ተመልክተናል ብዬ አስባለሁኝ። በተለይም ቁርንፉድ በአንጀታችን ውስጥ ያሉ ጥገኛ ተዋሲያንን በማጽዳት የጨጓራን ግድግዳ በመጠበቅ የሳምባችንን የመተንፈስ አቅም በማሳደግ የልብን የደም ዝውውር በማሳለጥና የአንጎላችንን ንቃት በመጨመር ረገድ ያለውን አስገራሚ ፋይዳ ተመልክተናል። ይህች አንዲት ትንሽ ቅመም በትክክለኛ መጠንና አጠቃቀም ስንወስደው በሰውነታችን ውስጥ ከሚፈጠሩ ቁስለቶች ባለፈ እንደ ደም ግፊትና የደም ስኳር መዛባት ያሉ ስር የሰደዱ የጤና ስጋቶችንም እንዴት እንደምንከላከል ተመልክተናል።
ይጠቅመናል ብዬ አስባለሁ። ስለሆነም የሰውነታችሁን ተፈጥሯዊ ጤንነት ለመጠበቅና የአካል ክፍሎቻችሁን ስራ ለማሳለጥ ይህንን ተፈጥሯዊ መድኃኒት በመጠኑና በንቃት እንድትጠቀሙት አሳስባችኋለሁ። እንዲህ ያሉ ህይወት ቀያሪ የጤና ትምህርቶችና ሳይንሳዊ እውቀቶችን ዘወትር ለማግኘት ከፈለጋችሁ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ ሆኖ ማለት ወዳለኝ። ማንኛውንም ጥያቄ ወይም አስተያየት ካላችሁ በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠት ዘወትር ዝግጁ ነኝ። ስለተከታተላችሁኝ ከልብ እጅግ አድርጌ አመሰግናለሁኝ። ሰላም ሁኑ።